بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ውድ ሆናችሁ አድማጮች በያላችሁበት ሰላም ይድረስላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንደምን ናችሁ? አልሐምዱሊላህ እኛ ጋር ሁሉም ደህና ነው። ኢንሻአላህ ባላህ ፍቃድ የዛሬ ትምህርታችን የምንጀምረው ሱረቱ አልፈለቅ ነው። ሱረቱ አልፈለቅ እንማራለን ማለት ነው። طيب ባለፈው ትምህርታችን ያው ሱረቱ ናስን ተምረናል። ዛሬ አልፈለቅ ይሆናል። ከዛ በስተፊት ግን ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን አትርሱ። እንደዚሁም ደግሞ ይሄን ኸይር ለወንድሞቻችን ለእህቶቻችን እንደዚሁም ለቤተሰቦቻችሁ ሼር ማድረግን አትርሱ። ሼር አድርጉ፣ ተሰደው ትላለኝ። ለምን ይሄን ቁርአን አሁን ጀመር ኢንሻአላህ ባላህ ፍቃድ ወደፊት ከመጀመሪያው እስከ መጨረሻው ድረስ እየቀራን አህካሙን እየተናገርን እንሄዳለን ማለት ነው። طيب أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ስለ በስመላው ያው ሱረቱል ፋቲሃ ላይ ተመረናል። ሱረቱል ናስ ላይ ትንሽ የተወሰነ ነው የተናገርነው። ለምን መደጋገም እንዳይሆነብን እዛ ሱረቱል ፋቲሃ ላይ በምንችለው አቅም በይብለጥ ያብራራሁ ይመስለኛል። ስለዚህ በስመላን እዛ ላይ ገብተን ማዳመጥ እንችላለን ማለት ነው። طيب قل أعوذ برب الفلق أيوه فلق هكذا الفلق. طيب الزجارة لبن متلو لي قاف يوفرال قاف الزجارة قل هكذا قل قافن بتككل بعربية فيديل مقرات لبن نجي بأمارية فيديل مقرات لبنم لب بقول زلاي عندنا دمو ላምን ያዝ ማድረግ አለብን። ይችን ላሟን ፊዕል አምር ነው፣ ይሄን ያዝ እናደርገዋለን ማለት ነው። ከዛም ደግሞ ሐምዛን ግልጽ ማድረግ አለብን። ሐምዛ የምትወጣው እንደነገርኳችሁ ቃዒደተ ኑራንያ ላይም ተናግረናል። ሐምዛ የምትባለው መውጫዋ من اقصى الحلق ነው። ويخرج معها الهاء ويخرج معها الهاء እሷ ጋር የሚወጣው ማን ነው? ሀ ነው። ሀ ይወጣል ማለት ነው። ሀና ሐምዛ መውጫቸው አንድ ቦታ ነው። አይን ደግሞ من وسط الحلق ነው የሚወጣው። ስለዚህ መውጫቸውም ይለያያል። ግን ስንቀራ ግልጽ አድርገን በደንብ አድርገን ለይተን መቅራት አለብን። هكذا ይሄ ፊደል አይወፍርም። በየትም ቦታ ቢመጣ ሐምዛና አይን አይወፍርም ሁለታቸውም። ነገር ግን እዚህ ላይ ስንቀራ ግልጽ ማድረግ አለብን። እንደገና ማወፈር የለብንም። هكذا አፍና አፋችንን ወደ ላይ ከፈት እናደርገዋለን። هكذا በትክክል እንድትወጣ ማለት ነው። ኦ ማለት የለብንም ማወፈር። ኦ ይሄ ስህተት ነው። እንደገናም ደግሞ አይን አዑ هكذا አዑ هكذا ማንኛውም ፊደል ለማውጣት ወይንም ለመቅራት ለማንበብ ታቃታችሁ አንድ አሊፍ ተጨምሩና ያን ፊደል ስኩን አድርጋችሁ ትቀሩታላችሁ። هكذا ማንኛውም ፊደል አስ አል አቆ ማንኛውም ፊደል ማንኛውም ፊደል የሚጠናችሁ ተሆነ ስትቀሩ ያዝ የሆነ አሊፍ ታስገቡና እሱን ታነቡታላችሁ። ከዛ በትክክል ፊደሉ ይመጣልናል ማለት ነው። አዑ هكذا አዑ አዑ طيب ይሄ መድ ጦቢዕ መሆኑን እንዳትረሱት። መድ ጦቢዕ ሁለት ሐረካ ይሳባል። መድ ጦቢዕ ብሎ ማለት الذي يمد حركتين فقط ሁለት ሐረካ ብቻ የሚሳብ ማለት ነው መድ ጦቢዕ ብሎ ማለት። ከዛም ደግሞ ዛል የምትወጣው መውጫዋን ቃዒደተ ኑራንያ ላይ እንደዚሁ ስለ የዝን ተናግረናል። ዛልን ስንቀራ እዚ ላይ እንባብ ባንድ አያይዘን ስንቀራቸው እነዚህን አዑዙ ብለን ስናነብ የመላሳችንን ጫፍ አላኛው ጥርስ ጫፍ ላይ አድርገን እንቀራታለን በትክክል እንድትወጣለን። አንዳንድ ሰዎች መላሳቸውን ታያወጡ ይቀራሉ። ዛልን ሲቀሩ እዛኛው ጋር ይመሳሰላል አዝ የሚለው ጋር። ይሄ የሚወጣው ተየት ነው ብትሉኝ ያው መውጫውን ሁሉንም ፊደሎች ተናግረናል። ነገር ግን እዚ ላይ ለመለየት ያህል የሚወጣው من طرف اللسان مع أصول الثنايا السفلى يعني ከምላስ ጫፍና ከታችኛው ጥርስ ተውስጥ በኩል የሚወጣው وهو الزاء እሱ ጋር የሚወጡ ሁለት ፊደሎች አሉ ሲን ሷድ። እነዚህ ሶስት ፊደሎች የሚወጡ ከምላስ ጫፍና ከታችኛው ጥርስ ከውስጥ በኩል ስለሆነ
ይሄንኛው ዛል ደግሞ የምታዩት እዚህ ላይ የሚወጣው ከምላስ ጫፍና ከላይኛው ጥርስ ጫፍ ስለሆነ ይለያያሉ። ስለዚህ ምላሳችንን ለዚህ ስንቀራ ምላሳችንን እናወጣለን። ያንኛውን ስናነብሳ ደግሞ ያ የሚወጣው ከምላስ ጫፍ ከታችኛው ጥርስ ተውስጥ በኩል ስለሆነ ማውጣት የለብንም። ለዚህኛው ይሄን ስንቀራ ምላሳችንን የማናወጣ ከሆነ እዛኛው ጋር አንድ ሊሆንብን ነው። ስለዚህ ይሄንን ልብ ማለት አለብን ማለት ነው። طيب ከዛ ደግሞ ባከስራናት የምታዩት እዚህ ላይ ከዛ ራ ይወፍራል። ከዛ በሸዳ ነው። ማንኛውም ፊደል ሸዳ ሲሆን ልክ እንደ ሁለት ፊደል ስለሆነ የሚቆጥረው ያዝ ማድረግ አለብን። ማንኛውም ፊደል ሸዳ ሲመጣ ያዝ ማድረግ አለብን። እዚህ ጋር የምታዩት ደግሞ ይቺ ላም አልቀመርያ ናት። ይቺ ላም አልቀመርያ የምትባለዋ ናት። ግልጽ አድርገን እንቀራታለን ማለት ላም አልቀመርያ ብሎ ማለት ግልጽ አድርጋ ተደርጋ የምትነበብ የሆነች ማለት ነው። ይቺ አሊፍ ደግሞ አትቀራም። የምታዩት እዚህ ጋር ይቺ አሊፍ አንቀራትም። ቢረቢል ላም ነው። ቢረቢል ላም ነው። ከባ ለጥቀን የምንቀራው ላም ነው። ይቺ አሊፍ አትቀራም። አሊፍ የምትቀራው መቼ ነው? ያው ከመጀመሪያ ከሊማ ላይ ሲሆን ማለት መጀመሪያ ላይ ተመጣች እንቀራለን። ምሳሌ ቢረብ ብለን ታቆምን በኋላ ከዚህ እንጀምር ብንል እንደዚህ ብሎ አይቆምም እንጂ እዚህ ጋር እናቆመው ብለን አቆምንና ከዚህ ልንጀምር ብንል የምንጀምረው እንዴት ነው? አል ፈልአል አል ብለን እናነባታለን። አል ስለዚህ መሐከል ስትመጣ አትቀራም። ነገር ግን በሷ የምንጀምር ከሆነ ትቀራለች። ከዛ ደግሞ ልፋ ላም መፍቱህ ናቸው እንደምታዋቸው ግልጽ አድርገን እንቀራለን። አልቃፍ ቃፍ ደግሞ የምታዩት ፊደል ከስራ ነው። እንደነገርኳችሁ ስናቆም ማንኛውም ፊደል ሲቆም በስኩን መቆሙን እንዳትረሱት። ማንኛውም ፊደል መጀመሪያ ላይ ተቀራም በኋላ ልናቆም ስንፈልግ ሐረካም ይሁን ስኩንም ይሁን ስናቆምንበት ታቆምንበት በስኩን ነው የምናቆመው። ይሄ አንድ የምትይዙልኝ። ሁለተኛው ደግሞ እነዚህ ፊደሎች ቃፍ ደግሞ من حروف القلقلة ነው። ተቀልቀላዎች ሐርፍ አንደኛው ነው ቃፍ። ቀልቀላ ፊደሎች 5 አሉ። ቁጥበ ጀድ ቀልቀላ ብሎ ማለት ተነጥረው የሚቀሩ የማይያዙ መጨረሻ ላይ ስንቀራ አንጥረን የምንቀራቸው የሆኑ ማለት ነው። ምሳሌ ይሄው አልፈለቆ አልፈለቆ ይሄው ቃፍ አንጥሬን የቀራሁት አልያዝኩትም። መያዝ ማለት ስናቆምበት መጨረሻ ላይ ያዝ ማድረግ ማለት ነው። ይሄ አይያዝም ቀልቀላ ስለሆነ። ለምንድን ነው የማይያዘው? ቀልቀላ ስለሆነ። የቀልቀላ ፊደሎች ደግሞ እኔ ነግሬያችኋለሁ። ቀልቀላ ፊደሎች 5 ፊደሎች በየትም ቦታ ቢመጡ እያነጥረን አንጥረን ነው እንጂ የምንቀራቸው አንይዛቸውም። ነገር ግን ከነሱ ውጭ ያለን ሐርፍ ሲመጣ መጨረሻ ላይ ስናቆምበት ምን ሆኖ ይቀራል? ይያዛል። ምሳሌ ይኸው እዚህ ጋር እንደነገርኳችሁ አሁን ቁርአን ረብናስ ላይ ቀርተናል። ይህን ስንቀራ ሲንን ያዝ አድርገናታል አይደለም እንዴ? እስኪ እንቅራት አናስ። ይኸው መጨረሻ ላይ የሚመጣ ፊደል እንደምታዩት ሐረካ ነው፣ ከስራ ነው። ነገር ግን ስናቆም በስኩን ስለሆነ እንደገና ደግሞ ቀልቀላ ስላልሆነ ምን እናደርገዋለን? ያዝ እናደርገዋለን። بخلاف يعني قلقلة الحروف ቀልቀላ ፊደሎች እነሱ አይያዙም። የነሱ ተቃራኒ ናቸው። እነዚህን ቀልቀላ ፊደሎችን አንይዝም። ከነሱ ውጭ ያለ ፊደል ሲመጣ እንይዛለን ማለት ነው። طيب ይሄ ቀልቀላ ፊደል ነው። እንደምታዩት ቃፍ ነው። ስናቆምበት በቀልቀላ አንጥረን አወፍረን እናቆመዋለን። ቀልቀላውን ወፈር አድርገን ማለት ነው። ለምን ቃፍ የሚባለው ፊደል ስለሚወፈር ማለት ነው። طيب አንዴ ልቅራው እስኪ قل أعوذ برب الفلق الفلق ላም ትቀጥናለች። ብዙዎች ሰዎች ቃፍን ለማወፈር ሲፈልጉ ላምን ያወፍራሉ። አልፈለቆ ይኸው አልፈሎ እያሉ ያወፍራሉ። ይህ ስህተት ነው። ቃፍ ለብቻ ነው የሚወጣው፣ ላም ለብቻ ነው የሚወጣው። ስለዚህ ቃፍ ይወፍራል፣ ላም ይቀጥናል። ስለዚህ እኛ ልብ ብለን መቅራት አለብን ማለት ነው። قل أعوذ برب الفلق ይኸው الفلق الفلق هكذا الفلق الفلق من شر ما خلق من شر ما خلق الزجارة إخفاء الزجارة مي إخفاء يبالال طبعا حروف الإخفاء سنتناتشو عندنا نقرأكوا 15 ناتشو 15 ناتشو شين ከ15 አንደኛው ፊደል ነው። እንደነገርኳችሁ ሺን ቤትም ቦታ ሲመጣ ኑን ሳኪና ጋር ሆኖ ወይንም ተንዊን ጋር ሆኖ ሲመጣ
ኢኽፋ አድርገን እንንቀራ ተናግሬያለሁ። ሱረቱ ናስ ላይም ይዘነዋል። طيب ከዛ ራ ይቀጥናል። ራ መቼ ነው የሚቀጥነው ብትሉኝ ራ ሁልጊዜ ቀጭን የሚሆነው ምን ሆኖ ሲመጣ ነው? ራ ከስራ ተሆነ ሁልጊዜ ምንድነው ይቀጥናል። ሁልጊዜ ራ إذا جاء مكسورا يعني يكون دائما مرقق الراء كسرة بهونه ጊዜ ሁልጊዜ ምን ይሆናል? ይቀጥናል። የሚቀጥን ፊደል ይሆናል ማለት ነው። طيب من شر هكذا شر ما ደግሞ ይችን ሁለት አርካን ስባት አለን ما خلق ይኸው ቃፍ እንደምታውቁት እዚህ ላይ ያው እንደነገርኳችሁ እዚህ ላይ ከስራ ነበር፣ እዚህ ላይ ፈተሐ ነበር። ነገር ግን እኛ ስናቆም መጀመሪያ ላይ እንደነገርኳችሁ ማንኛውም ፊደል ሲቆም በስኩን ነው የሚቆመው ብያችኋለሁ። አረቦች ሲጀምሩ ከሊማ ሲጀምሩ የሚያቆሙት በስኩን ነው። ሐረካም ፈትሐም ዶማም ከስራም ይሁን በቃ ለማቆም ተፈለጉ በስኩን ነው የሚያቆሙት፣ ሐረካውን አያዩም። አንድ ሁለተኛ ደግሞ ቃፍ ደግሞ ቀልቀላ ብያችኋለሁ፣ የሚነጥር ፊደል ነው። ስንቀራ አንጥራ እንቀራዋለን። ኸለቀ ይኸው ኸ ደግሞ ይወፍራል። ይኸው እዚህ ጋር እንደምታዩት ኸ ይወፍራል፣ ቃፍ ይወፍራል፣ ላም ትቀጥናለች፣ በመሐከላቸው ተገኝታለች። ይችላል ይችል የምታዩት ላም በመሐከላቸው በሚወፍሩ ፊደሎች መሐከል ተገኘች። ስለዚህ እኛ ስንቀራ ልባል ብለን ላሟን አቅጥረን ነው መቅራት ያለብን እንጂ ላሟን አወፍረን እነዚህ ፊደሎች ይወፍራሉና እሷንም ባንድ እነሱ ጋር አወፍረን ልንቀራት አይገባም። መጠንቀቅ አለብን። ስንቀራ ኸ ይወፍራል። ኸ የሚወፍር ፊደል አንደኛው ነው። ቃፍም እንደዚሁ የሚወፍር ፊደል አንደኛው ነው ማለት ነው። እዚህ ላይ እምትዙልኝ ማንኛውም ፊደል ቀጭን የሆነው ፊደል እነዚህ የሚወፍሩ ፊደሎች ጋር ሲመጡ ጠንቀቅ ብላችሁ ቅሩ። ለምን ምላስ ወይንም አፍ ያንን ለማወፈር ሲታገል ይሄንኛው የሚቀጥረው ፊደል ባንድ እዛ ጋር ይወፍራልና ጠንቀቅ ብለን መቅራት አለብን። طيب እንዴት ነው የምንቀራው? እስኪ አንዴ ልቅራው። ኸለ هكذا ኸ እዚህ ላይ ደግሞ የምነግራችሁ ምንድነው የሚወፍረው ፊደል ስንቀራ ከንፈራችን ወይንም አፋችን ሾል ማድረግ ከንፈራችን መንፋት የለብንም። ይሄን ፊደል ለማወፈር ስንፈልግ نرفع اقصى اللسان الى حنك العلى የምላሳችን መጨረሻውን ወደ ላይኛው ላንቃችን እናወፍራለን። ማንኛውም ፊደል ለማወፈር ተፈለግን እንጂ ይሄ ፊደል ይወፍራልና ከንፈሬን ሾል አረጋለሁ፣ ጉንጨን እነፋለሁ፣ አፌን ወደፊት አሾላለሁ ማለት የለም። إلا إذا كان الحرف الذي نقرأه ضمة سكر የምናነበው ፊደል ضمة ብቻ ተሆነ ስቀር እንጂ ከንፈራችን ወይም አፋችን ወደፊት የምናሾለው ታልሆነሳ አናሾለም ማለት ነው። መፍሁሙ እንደዛ ነው ማለት ነው። طيب አሁን እዚህ ላይ ኸ ይወፍራል፣ ቃፍ ይወፍራል ብያችኋለሁ። ስንቀራ ልብ ብለን ላምን አቅጥረን እንቀራለን። ኸለ هكذا خلق ብለን እንቀራለን። من شر ما خلق ይኸው ቃፍ ይወፍራል ተማወፈር ጋራ እናነጥረዋለን። ላም ትቀጥናለች ልብ በሉ ማለት ነው። አወፍረ መቅራት የለብንም። ላም የምትወፍረው እንዴት ነው የሚወፍሯት እንዴት ነው ቢባል ይኸው አንድ ላም በላችሁ خلق ይኸው خلق ትቀሩት ራሱ ያስጠላል። እንደዚህ አድርጎ خلق አወጣጡ ድምጡ ሲወጣ ራሱ እንደዚህ አድርጎ ሲቀራ ያስጠላል ለሚያውቅ ሰው ማለት ነው። እና ልብ ብለን ማንበብ አለብን። ኸለ هكذا خلق طيب ومن شر غاسق إذا وقب ومن شر غاسق إذا وقب ያው እዚህ ላይ ኢኽፋ ነው። ኢኽፋ ብያችኋለሁ። እዚህ ላይ ኢኽፋ ነው። ራ እንደሚቀጥል ነግሬያችኋለሁ። ሸዳ ነው። ጠበቅ አድርገን እናቀጥነዋለን ማለት ነው። طيب ይሄን ስለ እዚህ ጋር ስላለፈ መደጋገም እንትን አይልም ማለት ነው። طيب غين ይወፍራል። غين የምታዩት ፊደል ነው፣ ይወፍራል። የሚወፍር ፊደል ከሚወፍር ፊደል አንደኛው ነው። طبعا የሚወፍር ፊደሎች መጅሙዓቱን في قولك خص ضغط قض ايو خ صاد غين ጣ ቃፍ ዳል እነዚህ ሰባት ፊደሎች በየትም ቦታ ሲመጡ ይወፍራሉ። አሁን ቃፍ እንደምታው غين ይወፍራል። ከዛ غين አወፍራን ከዛ ደግሞ ቃፍ ከስራ ነው
ይወፍራል። ነገር ግን አወፋፈሩ እንደ ፈትሃው ወይንም እንደ ዶማ ሆኖ እንደሚመጣው ወይንም እንደ አሊፍ ከሱ ጋር ቢመጣ እንደ አሊፍ አይወፍርም። አሊፍ ሆኖ የመጣበት ፊደል ማለት ነው። ምሳሌ ቃ ብለን የምንቀራው የዛ ሰዓት በጣም ይወፍራል። እንደዛ አይሆንም እንጂ እዚህ ላይ የምታዩት ከስራ ነው። ነገር ግን ይወፍራል። ያው ውፍረቱ እንደነዛ አይሆንም ማለት ፈትሃ ሆኖ እንደመጣውና ቃፍ ወይንም ዶማ ሆኖ እንደመጣው እንደነዛ አይሆንም እንጂ ቃፍ ይወፍራል። ውፍረቱ ትንሽ ቀጠን ዝቅ ይላል እንጂ ከስራም ቢሆን ይወፍራል ማለት ነው። طيب እዚህ ጋር የምታዩት ተንዊን ፈትሐተይን ከስረተይን ضمتين ሆኖ ሲመጣ እማ ጋራ ሐምዛ ጋራ لأن الحمزة هي من حروف الإظهار ናት። ለምን ሐምዛ የምትባለው ፊደል ምክንያቱ ምንድነው ቢባል ሐምዛ የምትባለው ፊደል ግልጽ ሆነው ተሚመጡት ፊደሎች አንደኛዋ ናት። ኢዝሃር የሚባሉ ፊደሎች 6 አሉ። ከነሱ አንደኛው ናት። ተንዊን ሲመጣ ኑን ሳኪና ሲመጣ እነዚህ ኢዝሃር የሚባሉ ፊደሎች ጋራ ስድስቱ ጋራ ምን ይሆናል? ግልጽ ይሆናል። እነሱም ስድስቶቹም ፊደሎች መጅሙዓቱን ፊ ቀውሊከ አኺ ሃከ ዒልመን ሓዘሁ ገይሩ ኻሲር። ስድስቱ ፊደሎች እዚህ ውስጥ አሉ። ሐምዛ ገይን ከዛስ ኻ ከዛስ ሃ ከዛስ ዓይን ሓ። እነዚህ ስድስት ፊደሎች ኢዝሃር የሚባሉ ፊደሎች ናቸው። ግልጽ ኢዝሃር ብሎ ማለት ግልጽ አድርገን የምንቀራ ማንን ኑን ሳኪናም ሆነ ተንዊንም ሆነ እነዚህ ፊደሎች ጋር ሲመጣ ግልጽ አድርገን ማንበብ ግዴታ ነው። ግዴታችን ነው። አሁን እነዚህን ይሄን ተንዊን ሐምዛ ጋራ ኢኽፋ አድርገን ወይንም ኢድጋም አድርገን ወይንም ኢቅላብ አድርገን ልናነበው አይገባም። ምን ማለት ሆነ ያለበት የሱ ቦታው ምንድነው? ግልጽ ተደርጎ የሚቀራ ነው። هكذا አንድ ልቅራላችሁ እስኪ ومن شر غاسق هكذا غاسق إذا وقب غاسق إذا وقب طيب إذا همزة በግልጽ ነቀራታለን። ከዛ ዛ ሁለት አርከን ስበዋለን። ኢዛ መድጾ ቢዕን ይሄ ሁለት አርከን ይሳባል። ወቆ ቃፍ ይወፍራል። የምታወት ፊደል ነው። ቃፍ ይወፍራል። እዚህ ጋር ደግሞ ባ ቀልቀላ ናት። ባ እንደነገርኳችሁ ባ من حروف القلقلة ናት። ተቀልቀላ ፊደሎቹ አንደኛው ናት። ቀልቀላ ፊደሎች 5 ናቸው ብያችኋለሁ። አሁን ቃፍን ያዝ። ቃፍ خلاص ቤት ከስራም ضمም ፈትሐም ይምጣ። ቃፍ ቀልቀላ ተባለ ቀልቀላ ነው። ቃፍ 1 ከዛ ባ 2 ከዛ ደግሞ አሁን ወደፊት የሚመጣልን ዳላለች ትመጣለች 3 ዛሬ 3 ቀልቀላ ፊደሎች እንይዛለን ማለት ነው። ወደፊት ደግሞ የሚቀሩን ጧና ጂም ናቸው። ወደፊት ደግሞ ይመጣሉ። እዛ ላይ ደግሞ በይበለጥ እናገራለን። طيب አሁን ስንቀራ እዛ ላይ ምንድነው ባ መታወት ፈትሐ ነው። እንደነገርኳችሁ ቀልቀላ ፊደሎች ፈትሐም ሆኖ ضمም ከስራም ሆኖ ስናቆምባቸው አንጥረን እንደምንቀራቸው እንዳትረሱ። ስንቀራ አሁን እንዴት ነው የምንቀራው? إذا وقى ቃፍን እናወፍራለን። إذا وقب أيوه إذا وقب وقب ب هكذا أنطرا نقرأ أنزم ومن شر غاسق إذا وقب طيب الزجارة إخفاء عندنا كركواتشو هي تدقاق ما الزهر هو تدقاق مال الزلايم مال الفال الزم الفال الناس لسو تناقرنا رام دمو بيت بطارا كسرة متى من هنا قطنا بيجوالو كذا زجارة دمو متوت الزجارة متولين ألف تشي ألف الوصل بلالج تكرم محكل ستمتى محكل كلمة ليس ستمتى أتكرم بيجوالو إلا إذا بدأنا بها بس يجمر بتشاس كرنجي على ذا محكل كلمة ليس تمتش أتكرم يمتكررو مجمريا بس تنجمر بتشان معناته طيب نون الزجارة متوت يتشي ألف يتشي ألف من تبلالج يتشي ألف لام الشمسية تبالي لام الشمسية تبالي لام الشمسية تبالي معناته شمسية بلو مالت إدغام أرجان شاف لك أيام قرات هونيش معناته طيب عندنا قرقواتشو لام الشمسية أثرت في الوشجرة إدغام تون عليه لام القمرية ديمو يتشي زجارة قرانات أثرت في الوشجرة إظهرت هون على معناته طيب نون شديانو الزجارة متزولين حروف الغنة أنما ناتشو يملون زارين نزالن ميم النانون ناتشو ميم النانون ناتشو ميم النانون حروف الغنة ناتشو بقرآن ميم النانون سماتو من نرجعشوا على የጉና ፊደሎች ስለሆኑ ያዛርገን ልክ እንደው ሁለት ሐረካ ያህል ያዛርገን እንቀራቸዋለን። እዚህ ላይ እንደምታዩት ኑን ሸዲያናት የዚህን ጊዜ የሷ ጉናዋ ግልጽ ይሆናል።
የሁለት ሐረካ ያህል ግልጽ ይሆናል። ያዝ አድርገን እንቀራታለን። እንዴት ነው መያዝ ማለት? እናነባታለን። ከዛ ፋ ደግሞ ሸዳ ነው። ፋ ሀምስ አላት። ወሆ ጀሪያን አነፈስ ነው ማለት ፋ ሀምስ ብሎ ማለት ጀሪያን አነፈስ ነው። አየሩን የሱን አየር ወጣ አድርገን የሷን አየሯን ግልጽ ማድረግ አለብን ስንቀራ አፍ አፍ طيب ከዛ ደግሞ ሁለት ሐረካን ስባውለን ይሄ መድ ጦቢዕ ነው። መድ ጦቢዕ ሁለት ሐረካን ስባውለን ሳም እንደዚህ ሁለት ሐረካን ስባውለን ከዛ የምታውት ከስራ ነው ላይ طيب አህካም ለጨርሰውና ከዛ አነባዋለሁ ብዬ ነው። ከዛ ደግሞ ፊ እዚህ ጋር የምታውት ይቺ ፊ ሁለት ሐረካ ተሳብ ነበር። ሁለት ሐረካ መድ ጦቢዕ ነበረች። ነገር ግን እዚህ ጋራ ይችም እዚህ ጋራ ያ ስኩን ስላለ እዚህ ጋራም ስኩን ስላለ እዚህ ጋራም ስኩን ሶስት ስኩን ተገናኘ። ሁለቱን ስኩን እንተውና አንዷን ስኩን እንቀራለን። ማን ይቺ ላማን ቀመሪዋን ብቻ ነው የምንቀራው። ይኸው ፊ ከዛ አሊፍ አለ ያ አለ። ሁለቱን አሊፍና ያን እንጥልና እንሰርዝና ማንበብ ላይ ነው እንጂ መጻፍ ላይ አይደለም እንሰርዘው። ስናነበው ነው። ስናነብ አናነብ ማን ስትነበብ ያ ይቺ አትነበብም። ይቺም አሊፍ አትነበብም። የምትነበበው ላማን ቀመሪያ ናት። ፊል ሀገዳ ፊል ነገር ግን እላው ላይ ብናቆም ፊ ብለን እናቆመው። ፊ ያዋን እንስበል። ከዛ ከሱ ብጀምርሳ የዘን ጊዜ እቺ አሊፋ ትቀራለች። አል ዑ ብለን እንቀራለን ከሷ ብንጀምር። ነገር ግን እቺ መሐል ከመል ሜዲያ ላይ መሐከል ከሊማ ላይ ስለመጣች አትቀራም። የምትቀራው መጀመሪያ ላይ ነው። አሁን በሷ ብንጀምር እንቀራት ነበር። አይዋ ስለዚህ አትቀራም ነው አሁን። እንደገና ደግሞ እቺ እዚህ ጋር ስኩን ስለመጣ እሷም ስኩን ስለሆነች እቺ ያዋ አትቀራም። አላው ላይ ብናቆም ፊ ብለን እናቆማለን እንቀራታለን የዛን ጊዜ። ነገር ግን ወደፊት ቀጥለን በመንቀራ ጊዜ ያም ይችም አሊፍ አትቀራም። ፊል ላምን ሙባሸራ ቶሎ ብለን የምናነበው ከፋል አጥቀን ላምን ነው። ከዛ አይን የምታውት ዳል ፊደል ከስራ ነው። ፈታም ይሁን ضمام ይሁን ከስራ ይሁን እኛ በጥቅሉ ቀልቀላ የሆነ ፊደል ስናቆምበት በስኩን አቁመን አንጥረን እንደምንቀራው ነግሬያችኋለሁ ማለት ነው። ዛሬ ቀልቀላ የሚባሉት ፊደሎች 5 ናቸው። ከአምስቱ ሶስቱን ያዝ። ማን ቃፍ ባ ከዛ ዳል 3 ፊደሎች ቀልቀላ ይዘናል ማለት ነው። በየትም ቦታ እነዚህ ፊደሎች ሲመጡ ፈታም ከስራም ضمام ሆነው እነዚህ 3 ፊደሎች ቀልቀላዎች ፊደሎች ሲመጡ እያናጠረን ነው የምንቀራቸው። ሁለት አሉ ጂም እና ጧ የቀሩ እነሱ ደግሞ በቦታቸው ስንመጣ በይብልጥ እናብራራለን። በጥቅሉ የምትዙልኝ 5 ቀልቀላ ፊደሎች አሉ። እነሱ በየትም ቦታ ሲመጡ ምን ብለን እንቀራቸዋለን? አንጥረን እንቀራቸዋለን። طيب አንድ ልቅራላችሁ እስኪ ومن شر النفاثات في العقد ايو في العقد في العو عين في العقد قافنا وفرن دالنا نطلعنا ማለት ነው. طيب ومن اخفاء ومن መላሳችን ወደ ላይ اخفاء ስናደርግ መላሳችን ወደ ላይ አናስጠጋም። መሐከል ሜዳ ላይ የምናደርገው መሐከል ላይ እናንጠለጥለዋለን ማለት ነው። ومن شر النفاثات في العقد እዚህ ጋር እንደምታዩትም اخفاء ነው። እዚህም እቺ ትቀጥናለች ነግሬያችኋለሁ። እቺን ሁለት ሐረካን ስባታለን። ከዛ ዳል እዚህ ጋር መጣች ተንዊን መጣች ማለት ነው። እዚህ ጋር እንደነገርኳችሁ ይሄ ፊደል ዳል ተንዊን ፈትሐተን ከስርተን ضمተን ነው። ይሄ እላው ላይ ብናቆምበት ሐሲደ እላው ላይ ብናቆምበት ቀልቀላ ነው የሚሆነው። ሐሲደ ብለን መንቀራ ቀልቀላ አድርገን አንጥረን እንቀራዋለን። አንይዘውም። ቤትም ቦታ ቀልቀላ ፊደሎች ሲመጡ እላው ላይ ታቆምንበት ምን ብያችኋለሁ? አንጥረን እንቀራቸው። ነገር ግን ተቀጥለን ወደፊት አያይዘ ቀጥለን ስለምንቀራ እዚህ ላይ ቀልቀላ የለም። ቀልቀላ የሚሆነው ቀልቀላ ፊደል የመሸነው አላው ላይ ስናቆምበት ብቻና ወይንም ደግሞ ስኩን ሆኖ ሲመጣ መሐል ከሊማ ላይ ስኩን ሆኖ መጣ አላቆምንበትም ወደፊት ቀራን። የዛን ሰዓት ምን ይሆናል? ቀልቀላው እንዳለ ይሆናል። ነገር ግን እዚህ ላይ ከስራ ነው። ፈትሐት ወማ ከስራ ሆኖ አላው ላይ ታላቆምንበት ቀልቀላ አይሆንም። ቀልቀላ የሚሆነው አላው ላይ ስናቆምበት ብቻ ነው ማለት ነው። طيب ومن شر حاسد إذا حسد حاسدين تنوين فتح كسرتين ነው። እዚህ እቺ ሐምዛ እንደነገርኳችሁ ሐምዛ የምን ፊደል ናት ብያችኋለሁ? የኢዝሃር ፊደል ናት። የኢዝሃር ፊደል ተሆነችሳ እሷን ግልጽ ማድረግ አለብን። እንደነገርኳችሁ ኢዝሃር ፊደሎች ስንት ናቸው? 6 ናቸው። ከስድስቱ አንደኛው ሐምዛ ናት። ይኸው እዚህ ጋራ እዚህ መጣች፣ እዚህ መታለች፣ ደግሞ አሁንም እዚህ መጣች ማለት ነው። እሷ ስትመጣ ቤትም ቦታ ስትመጣ በጥቅሉ የምትዙልኝ ኢዝሃር የሆኑ ፊደሎች ቤትም ቦታ ሲመጡ ተንዊን ሲመጣ ኑን ሳኪና ሲመጣ እነሱ ጋራ ግልጽ ተደርጎ እንደሚቀራ ማወቅ አለባችሁ ማለት ነው። طيب ومن شر حاسد إذا حسد ችን አንጥረን እንቀራታለን። إذا ሁለት ሐረካን ስበዋለን። حسد
እዚህ ጋር የምታውልኝ ይሄ ፈትሃ ነው አይደለም? ቀልቀላ የሆነው መቼ ነው? ስናቆምበት ነው። ነገር ግን ወደፊት ቀጥለን ምንቀራ ሐሰደ ቢስሚላሂ ረህማን ረሂም ብዬ ቁል አዑዙ ቢረቢን ናስ ጋር አያይዤ ብቀራ ወይንም ሐሰደ ብዬ እዚህ ጋር አያይዤ ወይንም በስመላው ጋር አያይዤ ብቀራው ምን ይሆናል? ቀልቀላ አይሆንም። ቀልቀላ የሚሆነው መቼ ነው? ላው ላይ ስናቆምበት ነው። ሐረካ ቀልቀላ ፊደሎች ሐረካ ሆነው ተመጡ ቀልቀላ የሚሆኑት መቼ ነው? እላያቸው ላይ ስናቆም ብቻ ነው ቀልቀላ የሚሆኑት እንጂ ቀልቀላ አይሆኑም። በዛ ሰዓት ወደፊት ቀጥለን በመቀራ ሰዓት ጊዜ ማለት ነው። ነገር ግን እላው ላይ ታቆምበት ምን ይሆናል? ቀልቀላ ይሆናል ማለት ነው። ቀልቀላ የሚሆኑት መቼ ነው? እነሱ እላያቸው ላይ ስናቆም ፈትሃ ከስራ ዶማ ሆነው ሐረካ ሆነው መተው እላው ላይ ታቆምበት ቀልቀላ ይሆናል። አንድ ሁለተኛ ደግሞ ቀልቀላ ፊደሎች ስኩን ሆነው ተመጡ በዛ ሰዓት ሁሌም ቀልቀላ ናቸው ማለት ነው። طيب አንዴ ልቅራላችሁ ከመጀመሪያው እስከ መጨረሻው አንዴ ላንብበው ማለት ነው። አህካሙን ተናገርን። አሁን ደግሞ አንዴ እናነበዋለን። ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد የዛሬው ትምህርታችን ይህን ይመስላል። አስተያየትና ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። እናንተን አላህ ያቆያችሁ። ረመዳናችን አላህ ይቀበለን። ጾማችን ማለት ነው። ጾማችን አላህ ይቀበለን። ዱዓ ማድረግ አለብን። ኢኽላስ አድርገን ጥርት አድርገን አላህ Subhanahu Wa Ta'ala ብቻ መለመን አለብን። ኢንሻአላህ የዛሬው ትምህርታችን ይሄን ይመስላል። በያላችሁበት ላይ ተጠብቃችሁ እኛንም አላህ ይጠብቀላልሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።